ህይወቴ ውስጥ ጣልቃ ትግቢ እያልኩሽ ራሱ አንቺ አታቆሚም ነበር። ከዛ ሰውዬ ጋር መግባት ህይወትሽ ውስጥ ጣልቃ መግባት ቶፋና ያንን ሰውዬ እንትን እያልሽ ነው። ማንም ይሁን ማን እኔ ሳልፈልግ ህይወቴ ውስጥ ጣልቃ ገብተሻል እንዴ? ማርያም አንቺ እንግዲህ አንቺ ብቻሽ እንደዚህ እየተጠራጠርሻለሽ። ሁላችንም አምናል። በቃ ስለጋችሁ ነው አይኑ ሳይቀርም አምናል። ስላኑ አይደለም ያወራን። አንቺ እንደመጀመሪያሽ ሆነ ሳለ ስለረሽ አልቻልሽ። እሱን ልነግርኝ ይፈልክሽው አላውቅም። እሱን ልነግርኝ ይፈልክሽው ወይ ስለዴት ነው ወይ ማውራት ይፈልክሽው? ቀጥታ ልንገርሽ ምንም ነገር ሳይቆ አንቺ ጎን ነኝ። ከኔ ጎን አልነበርሽም። መቼ ከኔ ጎን አልነበርሽም? መቼ ነው ያልሆንኩት? እማይሆን ነገር ታደርጊያለሽ፣ ሰውን ትጎጃለሽ፣ ከዛ መልሶ ራስሽ ጋር ነው የሚሆነው። ይልሽ አሁን ተፋን ተናገርሽ፣ የምትጎጂው አንቺ ነሽ። ምንድነው የምትጎጂው? መጠርጠር ካለበት ይጠረጠራል። ጥያቄ እሱ ነው። ለምን ቶፋ ላይ እጅ ተቀሰረ? አላውቅም። ወይ ስም ተምታቶበት ይሆናል ወይ የሆነ ነገር ነገር እየመዘዝሽ ምናምን ጭንቅላትሽ እንደዚህ ማስተዛው። ከዛ በኋላ ደግሞ ኪያ ቤቷ የጠራችኝ ሰዓት ከመስቀል ታስታርቀኝ ምናምን ነገር ያለ ሰዓት ላይ በጣም ደጋግማ በእምነት ያንን ሁሉ ነገር ሰርታ ይሄን ያለ አልጠየቀችው። እንግዲህ እኔ እሱን ማስከፋት ፈልጌ ማን ነበር ተመልካቾች፣ እኔ እንጃ እንዴት እንደተረዳው አላውቅም። ግን አንዴ ለሰከንድ አንዴ ያለውበትን ሁኔታ አይቶ ለመረዳት ቢሞክር ደስ ይለኝ ነበር። ምክንያቱም እስቲ አስቡት ከድሮ በጣም እንዴት ነው ይወዳት ነበረ። እሷም የሆነ ፊሊንግ ነበራት፣ እሱም የሆነ ፊሊንግ ነበረው። በመሀል ወንድሜ መጣና እንደዚህ አይነት ነገሮች ቀረ። እሺ እሱ አሳማኝ ላይሆን ይችላል፣ ግን ደግሞ ማለት እዛ ልታስታርቀን የሄደች ሰዓት እኔ ሙሽራ ምናምን የሆንኩበት ሰዓት ደጋግማ እያነሳች እርግጠኛ ነኝ ምናምን በቃ ይሄ እንዴት ነው ቀስ እያላችሁ አይደለም የምትነቁት? እና እንደዚህ አይነት ስሜት ነበር እየተሰማኝ የነበረው። እንዴ እርግጠኛ ነኝ እውነትን ነው አትወዳትም? በቃ እርግጠኛ ሆና የሆነ ነገር የነገራት ያለ ይመስል እንደዛ ነበር እርግጠኛ ሆና ስታወሪ ነበረውና እንዴት ብዬ ላልጠረጥር እችላለሁ? ማለት ለምን እኔንስ አይረዳኝም? ማለት ፍቅር እኮ ብዙ ነገር ያስታውቃል አይደል? እንዴት እንደማወቀው እንዴት እንደማፈቅረው መቼስ ማለት እንኳን እሱ እንኳን ቤተሰቦቼ ሀገር ምድሩ የሚያውቀው ነገር ነው። ማለት በሱ ምክንያት ብዙ ነገሮችን አልፌያለሁኝና እንዴት ሊረዳኝ እንዳልሞከረ አላውቅም። ልክ ነው ልክ አይደለሁም በቃ ከራሴ ጋር በጣም እንትን ውስጥ ግብ ውስጥ ነው ያለሁት። ይሄ አሁን ማደሩ ያንን ነገር ጭንቅላቴ እያሰበው ከዛ በኋላ ስደውልለት አለማንሳቱ ማደሩ ምናምን በቃ አልገባችሁም ውስጥ ያለው ስሜት አላህ እንዴት ብዬ መናገር እንዳለብኝ እንዴት ማስረዳት እንዳለብኝ አላውቅም። አይ ለደቂቃ እንትን ብሎኝ የማያውቅ ሰው ነው። ዞር ብሎ እንኳን የማያውቅ ሰው ነው። ካመመኝ በኋላ ስራ እንኳን እንደበፊቱ መሄድ አቁሟል። አሁን እንጃ ስልክ ለማንሳት ከዛ ማደር ከዛ በኋላ ስጠይቀው እንዴት ነው የሚበሳጨው ሁኔታው ምናምን በቃ በጣም ሲበሳጭ ምናምን ነገር ነበር። በጣም አላውቅም ብቻ ግራ ገብቶኛል። አንፈረለው ዲቱ ማለት ይሄው በሰጨሽ ገባ ቤቲ ማለት መረዳት ብቻ እኮ እኔ እኮ አንቺ ተረድቼሻለሁ፣ ግን ደግሞ የማይሆን ሀሳብ ላይ ነሳሽው ቤቲ። ሁሉ ነገር በፊት ነበራቸው አይደለም? የተሰራሽን ነገር በሙሉ መናገር አይጠበቅብሽም እኮ። ለምን አንዳንዴ አይተሽማል ማለት ከምንም በላይ እኮ ባለቤቴ ነው አይደለ? የሆነ ነገር ውስጤ እያለ የሆነ ነገር ጭንቅላቴ እያሰበ አይ ብዬ ማስመሰል ይሄ ነገር ነገር አመጣ እያየሽ ነው አይደለ? እሱ ታርቀናል እኮ አሁን ድምፅሽን ቀንሺ። ታርቀናል እኮ አሁን እኮ ግን ተናዶብሻል። አሁንም ተናዶብሻል። በቃ ይሁን ምናምን ብሎ ነው እንትን ያለው እንጂ የምር ይቅር ብሎሽ ምናምን ከልቡ አይደለም። ይሄን ታውቂያለሽ። ይሄንን ሲጀምር ይሄን ነገር ማንሳቱ ራሱ ምንም አስፈላጊ አልነበረም እኮ። ሳይመጣ በፊት እየነገርኩሽ ነበር። ታይም ምልሽን ቢያንስ ብትሰሚ እንደዚህ ነገር ውስጥ አገኘሽ ነው ልታው እንችላለን እንዴ? አስቢው እንጂ እንዴ ስራ እንኳን እኮ መሄድ ያቆመ ነበር አይደል እንዴ? እኮ ገባኝ። ብሎ ተነስቶ ስልክ አለማንሳትና ማደር ከዛ በኋላ ላይክ ለምጠይቀው ጥያቄ ምናምን ጓብሎ መመለስ ነው። እኔ እሺ ይሁን ችግር የለውም እኮ ግን
ይቅርታ በቃ ስህተቴ ነው ምናምን ብዬ እኮ ይቅርታ ብያለሁ። ግን የሰውየውን ሁኔታ አይተሻል? ይቅርታ ቆይ መጀመሪያ ስላንቺ የሰውየውን ሁኔታ አይተሻል? ምን ያህል እንትን ሲል እንደነበር ሲደነፋ እንደነበር የሰው ልጅ ምንም ነገር ሳይዝ ያለ ምንም ማስረጃ እንደዚህ ይሆናል ብለሽ ታስቢያለሽ? ለምን አንረዳም እንዴ? ማርያም አንቺ ብቻሽ እንደዚህ እየተጠራጠርሻለሽ። ሁላችንም አምናል። በቃ ስለጋችሁ ነው ማለት ሳይቀርቆምኗል። ስለአኑ አይደለም ያወራሉት ስለራሴ ነው። አኑኮ ስለራሴ ነው። ወንድሙ እንደገና ደግሞ ሚስቱ ኪያለች። የሷ ስም ነው የተነሳው። እንደዛ ሆኖ ግን ተጠራጠረው እንዴ? እኔ ባሌ መጠራጠር ይችላልኝ። መጠራጠር አይደለም ግን ደግሞ በቃ ማሰብ ሀሳብሽ ነው። የግል ሀሳብሽ ደግሞ ማስረጃ እስከምታገኝ ድረስ ራስሽ ጋር ነው ማቆየት ያለብሽ። ሰውን እየበጠበጥሽ አይደለም። ቃችን ያገባሽ ማርያም ረፊ ለምን ማያገባኝ ማለት እሺ ያለ መነጋገር ያደርግሽ በጠብጭ ጽጥ ብዬልሽ ይሄ ነገር የሚበጠበጠው እኮ እሱም ደግሞ ስለማልፈልግ ነው። እማይሆን ነገር ታደርጊያለሽ፣ ሰውን ትጎጃለሽ፣ ከዛ መልሶ ራስሽ ጋር ነው የሚሆነው። ይኸውልሽ አሁን ተፋን ተናገርሽ፣ የምትጎጂው አንቺ ነሽ። ምንድነው የምትጎዳው? አሁን እኮ እኔና እሷ ተጣላን ማለት ይሄን ያህል ጥላት ተጣላን። ምንም አሁን ከይገሰለ ነው ከልቡ አይደለም የሚቀር ያለሽ። ተናዶብሻል። ተናዷል፣ ግን ደግሞ ይተዋል። እኔ እኮ ነኝ የማውቀው የኔን ናች። እኔ እኮ ምንም እያልኩኝ አይደለም። ስለዚህ ማርያም አይ አይደለም እድንም እንዴት ስትሆኝ እንደነበር እያየሁሽ ነው ማለት ሁኔታሽ ምናምን ይሄ እያገሽ ነው። እኔ እየተቆጣሽኝ ምናምን ነገር ነበር ልክ ስላልሽ ነው። እኔ እኮ ስለመጣሁ ነው የተቀየረው ነው ልክ አይደለሽም ብለሽ እንደዛ ስታመናጭቂኝ እሱ ሳይመጣ በፊት ነው ልክ አይደለሽም ስልሽ የነበረው። እሱ ሲመጣ የተቀየርኩት ነገር የለም። ተቀየረሻል በፊት አብሽ ስናገርሽ ነበር ልክ አይደለሽ ይልቀራል። እሱ ፊት ማጋጋል አይጠበቅብሽም ነበር። ተመጨረስ እንችል ነበር። እኔ ላንቺ ብደረብ ሲባስ ነበር የሚናደደው ተመልሶ። ስለዚህ አንቺ ስላልተደረሽ ለሱ ስሜት ተጨንቀሽ ነው ልጨነቀው። ልጨነቅልሽ ነው ንገሪ። ምንሽ ነው እስቲ ንገሪ። እዛ ላይ ነሽ አይደለም ማወቅ እፈልጋለሁ። ምንሽ ጥሩ ነገር ያደረገልኝ ሰው ነው በቃ። ስለዚህ ይሄ በቂ አይደለም። እቤት ስላስገባሁሽ ነው ልክ እንድትቀራረቡ በጣም ስላደረኩኝ እሱ ለሱ ወገነሽ እኔን እስከ መቃረን ደረጃ የደረሰ ነገር በአሁኑ ቆንጆ እሺ፣ እንደዚህ አይነት ነገር አይቀጥልም እንዳለሽ ውስጥ ይሄ ተሰማኝ ነው በቃ እየታወቀ ነው። ካውርተናል ጨርሰናል። ለምን እንዳዲስ ነው ለምትመልሽ አይኔን እያየሽ መልሽ ወደው ነበር አይኔን እያየሽ መልሽ ምን መስልሽ? አሁን ማስቀረም ፈሻ ባንዴታ እሱን እኮ አውርተንበታል። ለምን ደግሞ አይኔን እያየሽ መልስሽ ሌላ ነገር ረፊ በቃ ረፊ ለምን ማለት ነው? እሱን አውርተንበት እኮ ይኸውልሽ በቃ የጨረስነው ጉዳይ ነው። ለምን አዲስ ፋይል ምከፍቱ? ምክንያቱም ይኸውልሽ ከዛም በፊት እንደዛ አስታርጊ ነበር። የዛኔም እርጉዝ እንደሆንኩ የታወቀ ሰዓት ይሄ እንደ ቴክናም የተሰራ ሰዓት እንኳን ምን ያህል እየጎተች ስታቶጪ እየጎተች ስትሰሪ ስትመጪ ይቅርታ መባባል አይደለም። የዛኔም እንደዛ ስትሆኚ ነበር። ዛሬ ደግሞ እንደዚህ እያወራ መሀላችን ገብቶ ለእንትና ምትመስለኝ እኮ በማስረጃ ነው ማስረጃዎቼ ነው ዝም ብዬ ከመሬት ተነስቼ። ስለዚህ እኔ እኮ ምንም ነገር እያየሁብሽ እኮ ከአንቺ ጎን ነኝ። ምንም ነገር ሳይቆ ከአንቺ ጎን ነኝ። ከኔ ጎን አልነበርሽም። መቼ ከኔ ጎን አልነበርሽም? መቼ ነው ያልሆንኩት? እኔ ላንቺ መቼ ነው ፋንዶም ለኔ እንትን ብሎ ከኔ ጎን ነበር። አንቺ ግን ውጤት የቀየርሽ አንቺ ነሽ ብለሽ ጣትሽን ነው ለቀሰረሽ ነበር። ስለሱ ነው ያለሽ። ስለሱ እኮ እኔ ነኝ መጮህ ያለብኝ። መጮህ ካለብኝ እኔ ነኝ መጮህ ያለብኝ። እኔ ነኝ መናገር ያለብኝ። እንደዛ አሁን እንዳመመኝ ታደግ ነበር። አንቺ ስም ማጥፋት ነው አይደለ? የኔ ግን እናቴ፣ ቤተሰቦቼ፣ ሁሉ ጎረቤት ሁሉ ሲያሳቅቁኝ ነበር። እኔ በማስረጃ ነው ያወራሁት። አንቺ ግን ያለ ምንም ማስረጃ እሷ ነች ብለሽ እኔ ነው የወነጀልሽው። አዎ፣ ምክንያቱም ውጤት ልትቀበል የገባችሁት ሁለታችሁ ብቻ ነበር። ማቆ ነገር አልነበረም። ስለዚህ እኔ ጠንቋይ ቀልባለሁ ነገር። ስለዚህ ያለ ምንም ማስረጃ ልታምኛ ይገባም ነበር እሷ ነች ብለሽ። ማስረጃ ነው የምታወሪው። እኔ በማስረጃ ማለት የመጀመሪያ ጊዜሽ አይደለም አይደል? እንደዚህ አይነት ነገር ስታደርግ እኔ ፈለገ ብታናድጂ እንደዚህ አይነት ነገር አንቺ ላድርግብሻለሁ። የመጀመሪያ ጊዜሽ አይደለም እንደዚህ አይነት ነገሮችን ማድረግ፣ እንዲህ ዋንሸት ወይ ማጣላት ምናምን ማለት እሱ ስለምትፈልጊው ኦብቪየስሊ ማለት ሰላም ከፈጠርን መተሽ ይቅርታ ከጠየቅሽ በነጋታው አይደል?
አንቺን ለዛ ነገር የተፈጠረው አንቺን ለመግደት ይናል ርቀት ነው ይላል። አትጂም የምትወጂው ሰው ነው። ከዚህ በፊት እኮ ብዙ ነገር እኮ አድርገሻል። ልውደደው እኔ ላንቺ ስልትቼዋለሁ አልኩሽ አይደል እንዴ? ሶስታችንን ቁጭ ብለን ያወራንበት እኮ መተው ስላለ እኔ አንቺን ደስታ ማየት ስለምፈልግ ነው የተውኩት። እሺ ስለዚህ የሆነች ክፍተት ስታገኝ ግን ገባሽ። ልክ እሱ እኔ እርጉዝ መሆኔን ያወቀ ሰዓት ያስወጣኝ ሰዓት ግን ቤት ገባሽ። ክፍተት ነበር የምትፈልጊው፣ ትንሽ ነገር ነበር ቤት የገባሁት። እሱን አታውቂም? እሱ ደህና አልነበረም። እናቴን ለማመናጨቅ እናቴን ለመስደብ እኔ እኮ ተሰድቤያለሁ። በእናትሽ ተሰድቤያለሁ፣ በወንድምሽ ተሰድቤያለሁ። ወንድሜ ጋር ሄደሽ ማንሳት ካለብን ብዙ ነገር እናነሳለን እኮ ቤቲ። አንቺ ከመጀመሪያውም ጀምሮ ጥፋት ነው እያጠፋሽ ያለሽው፣ ከመጀመሪያውም ጀምሮ እውነት ለመናገር ግን ደግሞ እሺ ያልኩኝ ነው። የሆነ ትንሽ ምክንያት ስታገኚ እኔ ለሞቀስ ነው ፈልጊ ይቅርታ ብለን የዘጋነውንም ነገር እንዳትስተካከል ሲሆን ደግሞ አነሳዋለሁ። ምንድን ነው ያጠፋው ጥፋት? እኛ መሀል እየገባሽ ነው። እሱ በቂ ጥፋት ነው። እኛ መሀል አትግቢ። በቃ እኔ ሳወራ ጣልቃ አትግቢ። እሱን ለመደገፍ አትሞክሪ። አያገባሽም። ብቻ እኔ ነው መደገፍ ያለብሽ። እኔ ባትደግፊ ደግሞ ጸጥ ማለት ትችያለሽ። እኔ ካየሽኝ ሁለታችሁን ለማስማማት ነው የሞከርኩት። አይደለም እሱንም ተረዳት ታይ እንጂ ያልሽኝ የነበርሽው እሱን ተረዳት አላልኩትም። አንዴ ብለሻል። አንዴ ለአፍሽ ብለሻል። እሷንም ተረዳት ለአፍሽ ብለሻል። እየሰማሽኝ አይደል? አንዴ ማለት ስላለብሽ ብለሻል። ነገር ግን እንደዛ ለማስማማት ነው እየሞከርኩ የነበረው። እሺ ሁለታችሁ ለማስማማት አሁን እኮ እያልሽ ነበር። ትክክል ስለሆነ ነው እውነተኛውን ነገር ነው የምናገረው። እውነተኛውን ነገር ነው መናገር የሚፈልጊው። ምንም የተቀየርኩት ነገር ምንድን ነው? ቶፋ ከዚህ በፊት ኪያ ከጆ ጋር ነበረች አይደለ? በምን ነው ቪዲዮ አይቻለሁ። የታየ ቪዲዮ እኮ ነው። ከጆ ጋር ነበረች። አሁን ለምንድን ነው ቶፋ እየተጠረጠረ ያለው? አመሰግናለሁ። እሱ መጠርጠር ካለበት ጆ ምናምን ይጠርጥሩ። ገና ለገና ቶፋ ከኪያ ጋር ነበረ የሆነ ሰዓት ገና ህፃን እያሉ ይወዳት ነበር ምናምን ብለሽ ይሄን ርቀት መሄድም እኮ አይጠበቅብሽም። መጠርጠር ካለበት ጆ ይጠረጠራል። ጥያቄ እሱ ነው። ለምን ቶፋ ላይ እጅ ተቀሰረ? አላውቅም። ወይ ስም ተምታቶበት ይሆናል ወይ የሆነ ነገር ብቻ አላውቅም። ጥያቄው አይኑን እያለ ነበርኩ። ምን ይሆንሽ ነው ያለሽው እንዴ? የማታውቂውን ሰው አምነሽ እኔ ግን ደግሞ ውስጤ የሆነች ነገር ነግሮኛል። ደህና የሚባል ነገር አለ፣ ነገር አለ። ስለዚህ ቶፋ ከኪያ ጋር ናቸው። አንቺ ላይክ እንዴት ነው አሁን አመነች ምናምን ብሎ ክሬዲት እንዲሰጥሽ የምታረጊው ጥረት ነው። አይ ኖ ቀጥይበት፣ በቃ እሱ አይመለከተኝም። ግን ደግሞ እኔ እያወራ ያለሁት ምንድነው የሆነ ነገር አለ። ምክንያቱም አስተዊ እሺ፣ ዝም ብዬ ልንገርሽ፣ ዝም ብለሽ ስሚ። ልናገባ እንትን ያለን ቀን ልንጋባ ቢሎ እናንተ አድርገን ፎቶ ልንነሳ ያለን ቀን ሁኔታዋ ማለት ከአኑ ቀጥሎ እጅ ስትሆን የነበረችው እሷ ነበረች ማለት ለምን የቆየ ነገር እያስታወስሽ ነው ራስሽ ለምን ሲጀመር ራስሽን እንደዚህ ብታስጨንቂ ያንተ ነገር ያሰብሽ ነው። የተናደደችው እኔ በሳም እዛው ነገር ስለነበረብሽ ነው የተናደድሽው። አለቀ በቃ። እሱ አናንሳው ከተባለ አናንሳው በቃ። አንቺ የሆነ ነገር ስላለብሽ ሄደሽ የነገርሻቸው ነበር። ስለዚህ የተናደደው ደግሞ እሱን ስላገባሁት አይደለም ሳልነግራቸው ስለመሆኑ። እሷ ግን የተናደደችው ከእሱ ጋር የሆነ ነገር ስላለን ነው። ነገር እየመዘዝሽ ምናምን ጭንቅላትሽ እንደዚህ ማስተካከል። ከዛ በኋላ ደግሞ ኪያ ቤቷ የጠራችኝ ሰዓት ከመስቀል ታስታርቀኝ ምናምን ነገር ያለ ሰዓት ላይ በጣም ደጋግማ በእምነት ያንን ሁሉ ነገር ሰርታ ይሄን ያለ አልጠየቀችውም። እርግጠኛ ምናምን እሺ የአንቨርሰሪው ቀን ሰውየው የመጣ ቀን እሺ ፊቱን ምናምን እሺ ይሁን። ስለዚህ ሰውየው ሳይመጣ በፊትም አንቺ የተጠረጠርሻቸው ነበር? በፍጹም። ግን ደግሞ ተገጣጠሚያቸዋለሽ ነገሮች። እኔ ኪያ ላይክ እንዴት ነው በጣም ቶፋን ስለምታውቀው ጓደኛዋ ስለሆነ ነው ለሱ እያገዘች ነው ምናምን ብዬ ውስጤ ትንሽ ደብሮኝ ነበር። አዎ ኪያ ላይ ትንሽ ደብሮኝ ነበር። ግን ደግሞ ይሄኛው ነገር ሲመጣ ደግሞ ግራ ገባኝ። እንዴ ለምን አልኩኝ። ምክንያቱም እሺ ዲያስፖራ መጣ፣ እንደዛ ጮኸ፣ በጣም ኮንፊደንስ ነበረው፣ በሙሉ ልብ ነበር ሲያወራ የነበረው።
ብሎ እያገጣጠመ ያለው ነገሮች ንቂ። ምንም ምክንያት ሳይኖር ያለ ምክንያት የሰው ልጅ በራስ መተማመን ኖሮት እንደዚህ ሊያወራ አይችልም። እንደዚህ ፉል ኮንፊደንስ ሆኖ አሳያቸዋለሁ፣ ማስረጃውን ነገ አመጣልሃለሁ ምናምን ነገር ሊላጫውልሽ ይያምነው አለ። ያ የድሮ እንዴት ነው ዲያስፖራ የሚባለው ነው። ስለዚህ ስለዳት የሆነ ነገር ፈጥሮ ሊሆን ይችላል። እሺ ካጁ ጋር መጠርጠር ይችላል ነበር። አቡታው ነበር አይደል? አኑኮ ኪያን ራሱ እኮ እንደዚህ ይስማሽ ነው። ምንድነው አኑ ራሱ ኪያን እንደዚህ አልጠረጠራትም። የድሮ ፍቅረኛ ቤታቸው ድረስ መታ ምናምን እንደዚህ ራሱ አልጠረጠራትም። አንቺ ስለመረጥሽ ተቀልሽ የመጀመሪያው ፍቅረኛው ናት እና ማለት ሊረሳት አይችልም። የሆነ ነገር ይከታው መጣሽልኝ ሊረሳት አይችልም። የመጀመሪያው ፍቅረኛ ስለሆነ ሊረሳት አይችልም። አንቺ የመጀመሪያሽ ፍቅረኛ ማን ነበር? እሱ ልረሻ አልቻልሽም። እንደዛ ነው አሁን ስለዚህ አወራኝ። እኔ ያንን ሁሉ ከራስሽ ነገር ተነስተሽ ነው የሰውን ነገር ልታወሪ የምትችይው። ድጋሜ እነሱ አብረው ናቸው እስካሁን እስከዚህ ሰዓት ድረስ አብረው ናቸው። ስለዚህ በጣም ስትከራከርለት ነበረ። በጣም እኔና እሱ አብረን መሆን ሁሉም ሰው እሺ፣ ሶፊ እሺ ወንድሙ ነው። እሷ ግን ገለልተኛ ሰው መሆን ነበረባት። እኔ ለሷ ብዙ ነገር አድርጌላት ነበር። ስለሰርልም ይወራልት አሁን ሳታስቢ የሆነ ነገር አመለጠሽ። የመጀመሪያ ስለሆነ ሊረሳት አይችልም። አንቺ እንደመጀመሪያ የሆነ ሳለ ስለረሻ አልቻልሽ። እሱን ነው ልነግሪኝ የፈለግሽው? አላውቅም። እሱን ነው ልነግሪኝ የፈለግሽው ወይ ስለ እንዴት ነው ማውራት የፈለግሽው? ቀጥታ ልንገርሽ፣ አታድብስሽ። ስለሱ ማውራት ፈልግሽ ነው? እሱም የመጀመሪያሽ ነው ማለት ስለራሽው ትክክለኛ ነገር የጀመርሽው ከሱ ጋር ነበረ። እሱ አይቆጠርም። እነሱ አይቆጠሩም። ትክክለኛ ነገር ግን የጀመርሽው ከዴቭ ጋር ነበር። ስለዚህ አንቺ አሁንም እሱ ልረሻ አልቻልሽም። ስለዚህ ቶፋም ደግሞ የመጀመሪያ ስለሆነች ኪያ ሊረሳት አልቻለም ነው ያልሽኝ ያለሽው። እንደዛ ነው አንቺ ልጅ እንደዛ ካሳየኝ ሰውዬ ጋር ድጋሚ አብሬ እሆናለሁ አይደለ? አንቺ ነሽ እኮ የመጀመሪያ ነው እወዳለሁ አፈቅራለሁ ስትይ ነበረው። እኔ የመሳት ችግር የለብኝም። እኔ የሆነ ሰው በቃ ሄዳ ግድ የለኝም። እሺ አዎ ግድ የለሽም። እሱ ቤት ሌላ ሰው ይመጣል ማለት ብቻ ከዚህ በኋላ ድጋሚ እንደዚህ ነገር ውስጥ ባትገቢ ደስተኛ ነኝ። ይሄን ያህል መከራከርም አይጠበቅብንም ነበረ ማለት እኔ አንቺን ነገር ለማስተካከል ነው የሞከርኩት። እሱ ሲመጣ ሁለታችሁን ለማስማማት ነው የሞከርኩት። እሺ አስተካክልኝ አይደል? ካገባሽ ልታመሰግኝ ይገባ ነበር። አላመሰግንሽም። መሀል ገብተሽ ጉቦ ስላወካሽ ላመሰግንሽ ነው የምትፈልጊው? ኧረ እባክሽ መሀላችሁ ከመግባቴ በፊት አንቺን ቀድሜ አናግሬሻለሁ። እንደዚህ አትራስሽ ልክ አይደለሽም ብዬ ነግሬሻለሁ። አታስጪኝ በእናትሽ። ለኔ ነው እሱ ለራሴ ነገርኩሽ እኮ ለብቻሽ ነገርኩሽ አለመሆኔ። ከዛ እሱ መጣ ለስጧት እኮ እኔና እሱ ትዳር እንመሰርታለን አይደለ? የዛኔ እኔ የፈለኩትን ነገር ለማድረግ በሞከርኩ ቁጥር አይ አንቺ እንደዚህ ነው መሄድ አለብሽ ነው የሚያልሽ ጋር ልታረጊ ነው። ጓደኛሽ ነኝ ምን ችግር አለ? ለምን ጓደኛሽ ነው የምትገቢው? ትዳር ውስጥ እኮ ሁለታችን በቂ ነው። ያልሆነ ነገር ስታደርጊ ባርምሽ ምንድነው ችግሩ? አይመለከትሽም። ምን ይመለከተኛል? ለምን ይመል እንዴ ጓደኛዬን ሸርል እንዴት ነው የማይመለከተኝ? ስለዚህ የሆነ ጥል ቤት በተፈጠረ ቁጥር አንቺ መተሽ የኛ ዳኛ ልትሆኚ ነው። አንተ ልክ አይደለም፣ አንቺ እንደዚህ አድርግሽ፣ አንቺ እንደዚህ አድርጊ፣ አንቺ እንደዛ አንተ እንደዛ አድርግ ልትይ ነው። እሺ አታስጪኝ በእናትሽ። እንደፈለግሽ መጮህ ትችያለሽ። እኔ ምልሽ ነው የፈለግሽው። እኔ ምንም እያደረኩኝ አይደለም። በመጀመሪያ ደረጃ ሁለታችሁ ተስማሙ ብቻ ነው የፈለኩት። እንደፈለግሽ አድርገሽ ተርጉሚው። ነገር ማጣመም ልማድሽ ነው። መጀመሪያ እኔ ላንቺ ነገረኛ ናት። ሁሌ የሆነ ችግር የምትፈጥረው እሷ ናት። ከዛ በኋላ ልክ አለመሆኗን የምታሳያት ቤቲ ናት። ለምን ለቶፋ በጣም ስለምታስብለት መጀመሪያ እኔ ለሱ ከሱ ጋር ኩሪ እኔ እና እሱ ለመጀመሪያ አይደለም እያወራሽ አንቺ በእኔ መጣሽው። አንቺ እኔ ጓደኛ ነሽ። ለዛም ነው መጀመሪያ ብቻሽን ያናገርኩሽ እኮ። ይኸውልሽ አሁን ስለ መጀመሪያው አታውሪብኝ 10 ጊዜ እንዴ መጀመሪያ ነበረብኝ። ሁለታችሁ ታወሩ አጥኝ ዘግቼ ብቻ መግባት ነበረብሽ። ላንቺን እንፈታዋለን። ላንቺም ለሱም እየወገንኩ መሀል ላይ ገብቼ ለማስታረቅ ነው የሞከርኩት። እያልኩሽ ያሉት አታስታርቂን አንፈልግም። ምንም ነገር አንፈልግም። ተናዶብሽ ነበርኩ መርያም። ይናደድ እኔ ራሴ አረጋጋዋለሁ በምችለው መንገድ። እድሜ ልክ አሁን እኔና እሱ አላህ ብሎ እድሜ ሰጥቶኝ ብኖርና ወደፊት ልጆች ምናምን ቢኖሩን ወይ በቃ ብዙ አመት አብረን ተጋብተን ጸባይሽ እንዴት ነው የምትቀጥይው? ከሱ ጋር በዚህ ጸባይሽ ገና ሳትጋቢ እንደዚህ መሆን ከጀመርሽ ከተጋባችሁ በኋላ በቃ ምን አገባሽ? ያገባሽ እሱ አንቺን ይመለከትሻል? እንደውም አይመለከተኝም እንዴ? አንቺ አይደለሽም እኮ የምታገቢው። እኔ ማገባው እኔ ነኝ። አንቺ የኔ ጉዳይ ውስጥ ገብተሽ አታውቂም?
ስለፈለግሽ ነው የገባሁት። እንደው ስለፈለኩኝ አይደለም ህይወቴ ውስጥ ጣልቃ ትግቢ እያልኩሽ ራሱ አንቺ አታቆሚኝ ነበር። ከዛ ሰውዬ ጋር መግባት ህይወትሽ ውስጥ ጣልቃ መግባት ቶፋና ያንን ሰውዬ እንትን እያልሽ ነው። ማንም ይሁን ማን እኔ ሳልፈልግ ህይወቴ ውስጥ ጣልቃ ገብተሻል አይደለ? ስለምታስቢልሽ ነው ያ ሰውዬ እኮ ስለምታስቢልኝ። አሁንም እኔ ስለማስብልሽ እንደዚህ አይነት ነገር ውስጥ እንዳትገቢ፣ ጭቅጭቅ ውስጥ እንዳትገቡ። ህመምሽን እንኳን በስነ ስርዓት እኮ ማስተማም አልቻልሽም። እንደዚህ ነው መሆን ፈልጊው። ነገም መጨቃጨቅ ከዛም የሆነ ሰላም ነን ስንል የሆነ ነገር መፈጠር ከዛ እዛ ነገር ላይ ችክ ማለት አብያምሽ ነው። እሺ ለራስሽ ለምን ደረፍት ማሰጁ ወለምጠል እሺ ተረጋጊ። የሆነ ትንሽ ነገር በተፈጠረ ቁጥር እዛ ነገር ላይ ችክ አትበይ። በቃ እለፊው። ታመሻል አይደለ? እያንዳንዱ ነገር ላይ የሆነ ምላሽ መስጠት እኮ አይጠበቅብሽም ወይ ያሰብሽውን ነገር እንዳለ መናገር አይጠበቅብሽም። የሆነ በውስጥሽ መያዝ ልመጂ። በቃ ቢያንስ ህመም ላይ ነሽ አይደለ? ህመምሽን አስታውቂ። በውስጡኝ እንዴት ነው በውስጤ? እሺ እኔ እኮ ነገ ጠዋት እሞታለሁ። እኔ ነገ ጠዋት ህይወት የለኝም። እንደዚህ ስትየባሰ እድሜሽን የምታሰጥሪው አንቺ ከሙስ ደግሞ አናቃጥለኝ። ከማን ጋር ተጨቃጨቃለሁ? እሺ እንደዚህ ታጋጊ። አሁን ተከፈለ በቃ ጥርጣሬ እንኳን እሱ አይፈረድም። ማርያም አንዳንድ ነገር እኮ ያነሳሽበት እንዴት ከኪያ ጋር ከወንድምሽ ሚስት ጋር ወንድሙን አይደል አመረለሱ ከወንድሙ ሚስት ጋር እንዴት እንደዚህ ያደርጋል? በጣም ለምን ነገር ነው። ለምን እሺ ማለት ሰውየው ማስረጃውን አመጣላችሁ አይደል? ለምን ነው የሚመጣው? ዝም ብሎ ነው በቃ። የዛን የነበረውን ፕሮግራም ለመበጥበጥ ነው የመጣው። አይታይሽም እንዴ? በጠበጠ ፕሮግራሙን ሄደ እኮ በቃ። ማስረጃ አምጣ ተባለ እኮ። የት አለ ማስረጃ አምጣ ሲባል መች አሳየ? የዛን እኮ ማስረጃ ቢኖር ያሳየ ነበር። ለምን እንደምታውቂው ትንሽ ኮረምስ ጨነቂው። እሱን በመጠበቅ ኮድማይቱ ሄደ። እንደዚህ በሆንሽ ቁጥር የዋሰ ካንቺ እያራቅሽ ነው ያለሽው። አይሻል እንደዚህ ስለሆንሽ አሁን ተናዶ ገባተኛ በቃ ልብ እኮ እንዴት እንደሚሆንላት አታውቂም እኮ። ቢያንስ እመኙ አለው ከራሴ በላይ አምነዋለሁ። ትንሽ ነገር ሁሉ እኮ አስፈላጊ አልነበረም። ግን በቃ የኔ ትንሽ ስሜት ማለት እሱን አይደለም እንደዚህ አይነት ወሬ ተነስቶ ይቅርና እሱን ሲያዩብኝ ራሱ እንዴት እንደማሆን እኔ የማውቀው እንደዚህ ማድረግሽ የባሰ ካንቺ እንዲርቅ ነው የሚያደርገው። እሺ ስለዚህ በቃ እሱ የሚያበሳጭ ነገር ምንም አታድርጊ። እሺ እኔ ሁለታችሁን ለማጣላት ምናምን አንቺ እንደምታስቢ ምናምን አይደለም። እሺ ሁለታችሁን እንድትስማሙ ነው የፈለኩት። ወለንታል ንግባ አንድ ላይ ከሌላ ነገር አይደለም። ላንቺ ያሰብኩልሽ ነው። አሁን እንደዚህ ታነሽበታለሽ፣ ከዛ እሱ የሚናደዳል፣ ትጣላላችሁ፣ አንቺም ደስተኛ አትሆኚ። እሺ እየተረዳሽ ነው? እዚህ ነው ቶፋ ከዚህ ምስኪያ ከጆ ጋር ነበረች አይደል? በእናትሽ ቪዲዮ አይቻለሁ። የታየ ቪዲዮ እኮ ነው። ከጆ ጋር ነበረች። አሁን ለምን ድሮ ቶፋ እየተጠረጠረ ያለው? እሱ አመሰግናለሁ። እሱ መጠርጠር ካለበት ጆ ምናምን ይጠርጥሩ። ገና ለገና ቶፋ ከኪያ ጋር ነበረ የሆነ ሰዓት ገና ህፃን እያሉ ይወዳት ነበር ምናምን ብለሽ ይሄን ርቀት መሄድ እኮ አይጠበቅብሽም። መጠርጠር ካለበት ጆ ይጠረጠራል። ጥያቄ እሱ ነው። ለምን ቶፋ ላይ እጅ ተቀሰረ? አላውቅም። ወይ ስም ተምታቶበት ይሆናል ወይ የሆነ ነገር ብቻ ነው። እያየሁ አይኑን እያለ ነበር እኮ። ምን እየሆንሽ ነው ያለሽው እንዴ ማርያም? እሱ ያለው ማታውቂው ነገር አንቺ ማታውቂው ሰው አምነሽ እኔ አይደለም፣ ግን ደግሞ ውስጤ የሆነች ነገር ነግሮኛል። ስለዚህ የሚባል ነገር አለ፣ የሆነች ነገር አለ። ስለዚህ ቶፋ እሱ አንቺ ላይክ እንዴት ነው አሁን አመነች ምናምን ብሎ ክሬዲት እንዲሰጥሽ የምታረጊው ጥረት ነው። አይኖ ቀጥይበት በቃ እሱ አይመለከተኝም። ግን ደግሞ እኔ እያወራሁ ያለሁት ምንድነው የሆነ ነገር አለ። ምክንያቱም
አስተውይ እሺ። ዝም ብዬ ልንገርሽ፣ ዝም ብለሽ ስሚ። ልናገባ ያለን ቀን ልንጋባ ቢሎ እናንተ አድርገን ፎቶ ልንነሳ ያለን ቀን ሁኔታዋ ማለት ከአኑ ቀጥሎ እብድ ስትሆን የነበረችው እሷ ነበረች ማለት ለምን የቆየ ነገር እያስታወስሽ ነው? ራሱ ነገሮች ሲጀመር ራሱ እንደዚህ ታስፈልጋለሽ ነበር። ከሌላ በኋላ ደግሞ አሰብቻለሁ ለሚተናደደችው እኔ መሳም አንቺ የሆነ ነገር ስለነበረብሽ ነው የተናደድሽው። አለቀ በቃ። እሱን አናንሳው ከተባለ አናንሳው በቃ። አንቺ የሆነ ነገር ስላለብሽ ሄደሽ ነገርሻቸው ነበር። ስለዚህ ወንድም የተናደደው ደግሞ እሱን ስላገባሁት አይደለም ሳልነግራቸው ስለመሆኑ ነው። እሷ ግን የተናደደችው ከእሱ ጋር የሆነ ነገር ስላለን ነገር እየመዘዝሽ ምናምን ጭንቅላትሽ እንደዚህ ማስተካከል። ከዛ በኋላ ደግሞ ኪያ ቤቷ የጠራችኝ ሰዓት ከገነት ጋር ታስታርቀኝ ምናምን ነገር ያለች ሰዓት ላይ በጣም ደጋግማ በእምነት ያንን ሁሉ ነገር ሰርታ ይሄን ያህል አልጠየቀችውም። እርግጠኛ ነው ምናምን እሺ የአንቨርሰሪው ቀን ሰውየው የመጣ ቀን እሺ ፊቱን ምናምን እሺ ስለዚህ ሰውየው ሳይመጣ በፊት አንቺ ተጠራጣሻቸው ነበር? በፍጹም። ግን ደግሞ ተገጣጣሚያቸዋለሽ ነገሮች። እኔ ኪያ እንዴት ነው በጣም ቶፋን ስለምታውቀው ጓደኛዋ ስለሆነ ነው ለሱ እያገዘች ነው ምናምን ብዬ ውስጤ ትንሽ ደብሮኝ ነበር። አዎ ኪያ ላይ ትንሽ ደብሮኝ ነበር። ግን ደግሞ ይሄኛው ነገር ሲመጣ ደግሞ ግራ ገባኝ። እንዴ ለምን አልኩኝ። ምክንያቱም እሺ ተስፈሮ መጣ፣ እንደዛ ጮኸ፣ በጣም ኮንፊደንስ ነበረው፣ በሙሉ ልብ ነበር ሲያወራ የነበረው ያለ ምንም ምክንያት ሲሰውልሽ ነው ዝም ብሎ እያገጣጠመ ያለው ነገሮች ምንም ምክንያት ሳይኖር ያለ ምክንያት የሰው ልጅ በራስ መተማመን ኖሮት እንደዚህ ሊያወራ አይችልም። እንደዚህ ፉል ኮንፊደንስ ሆኖ አሳያቸዋለሁ፣ ማስረጃውን ነገ አመጣልሃለሁ ምናምን ነገር ሊታጫው ሼክ የምናለው ያ የድሮ እንዴት ነው ዲያስፖራ የሚባለው ነው። ስለዚህ ስለዚህ ነገር ፈጥሮ ሊሆን ይችላል። እሺ ካጁ ጋር መጠርጠር ይችላል ነበር። አኑ እኮ ኪያን ራሱ እኮ እንደዚህ እንትን አላላትም አይደለ? የስማሽ ነው ምንድነው? አኑ ራሱ ኪያን እንደዚህ አልጠረጠራትም። የድሮ ፍቅረኛ ቤታቸው ድረስ መታ ምናምን እንደዚህ ራሱ አልጠረጠራትም። አንቺ ለመጀመሪያዎች ታውቂያለሽ፣ የመጀመሪያው ፍቅረኛው ናት እና ማለት ሊረሳት አይችልም። የሆነ ነገር አሁን መጣሽልኝ፣ ሊረሳት አይችልም። የመጀመሪያው ፍቅረኛ ስለሆነ ሊረሳት አይችልም። አንቺ የመጀመሪያው ፍቅረኛ ማን ነበረ? እሱ ልረሻ አልቻልሽም። እንደዛ ነው አሁን ስለሚያወራኝ እኔ ያንን ሁሉ ከራስሽ ነገር ተነስተሽ ነው የሰው ነገር ልትሆን ይችላል። ድጋሜ እነሱ አብረው ናቸው፣ እስከዚህ ሰዓት ድረስ አብረው ናቸው። ስለዚህ በጣም ስትከራከርለት ነበረ። በጣም እኔና እሱ አብረን መሆን ሁሉም ሰው እሺ፣ ሶፊ እሺ ወንድሙ ነው። እሷ ግን ገለልተኛ ሰው መሆን ነበረባት። እኔ ለእሷ ብዙ ነገር አድርጌላት ነበር። ስለሷ አይደለም እያወራሁት። አሁን ሳታስቢ የሆነ ነገር አመለጠሽ። የመጀመሪያው ስለሆነ ሊረሳት አይችልም። አንቺ ለመጀመሪያ የሆነ ሰው አለ እሱ ልረሻ አልቻለም። እሱን ነው ልነግሪኝ የፈለግሽው ወይ? ስለ እኔ ነው ማውራት የፈለግሽው? ቀጥታ ልንገርሽ፣ አታድበስብሽ። ስለሱ ማውራት ፈልግሽ ነው? እሱም የመጀመሪያ ሰው ነው ማለት ነው። ትክክለኛ ነገር ከሱ ጋር ነበረ። እሱ አይቆጠርም። እነሱ አይቆጠሩም። ትክክለኛ ነገር ግን የጀመርሽው ከዴቭ ጋር ነበር። ስለዚህ አንቺ ያሁንም እሱ ሊረሻ አልቻልሽም። ስለዚህ ቶፋም ደግሞ የመጀመሪያው ስለሆነች ኪያ ሊረሳት አልቻለም ነው እያልሽኝ ያለሽው። እንደዛ ነው አንቺ ልጅ ነገር ካሳየኝ ሰውዬ ጋር ድጋሚ አብሬ እሆናለሁ አይደለ? አንቺ ነሽ እኮ የመጀመሪያዬ ነው እወደዋለሁ አፈቅረዋለሁ ነው ስትይ ነበር። እኔ የመርሳት ችግር የለብኝም። እኔ የሆነ ሰው በጣም ግድ የለኝም። እሺ አዎ ግድ የለሽም። እሱ ምን ይመጣል ማለት ብቻ ከዚህ በኋላ ድጋሚ እንደዚህ ነገር ውስጥ ባትገቢ ደስተኛ ነኝ። ይሄን ያህል መከራከርም አይጠበቅብንም ነበረ ማለት ቶፋ ያንቺን ነገር ለማስተካከል ነው የሞከርኩት። እሱ ሲመጣ ሁለታችሁን ለማስማማት ነው የሞከርኩት። አስተካክልኝ አይደል? ከገባሽ ልታመሰግኝ ይገባል። አላመሰግንሽም። መሀል ገብተሽ ቡኮ ስላቦካሽ ላመሰግንሽ ነው የምትፈልጊው? ኧረ እባክሽ ምን አላመሰግንሽ። መሀላችሁ ከመግባቴ በፊት አንቺን ቀድሜ አናግሬሻለሁ። እንደዚህ አትራስሽ ልክ አይደለሽም ብዬ ነግሬሻለሁ። አታስጪኝ በእናትሽ። ለኔ ነው
እሱ ለራሴ ነገርኩሽ እኮ ለብቻሽ አለመሆኔ ከዛ እሱ ለስራት እኮ እኔና እሱ ትዳር እንመሰርታለን አይደለ? የዛኔ እኔ የፈለኩትን ነገር ለማድረግ በሞከርኩ ቁጥር አይ አንቺ እንደዚህ ነው መሄድ አለብሽ እና ያሽ ጋር ልታረጊ ነው። ጓደኛሽ ነኝ ምን ችግር አለ? ለምን ትዳር ውስጥ ለምንድን ነው የምትገቢው? ትዳር ውስጥ እኮ ሁለታችን በቂ ነው። ያልሆነ ነገር ስለማደርግ ባርምሽ ምንድነው ችግር? አይመለከትሽም። ለምን አይመለከተኝም? ለምን እንዴ ጓደኛዬ ሻል እንዴት ነው የማይመለከተኝ? ስለዚህ የሆነ ጥል ቤት በተፈጠረ ቁጥር አንቺ መተሽ የኛ ዳኛ ልትሆኚ ነው። አንተ ልክ አይደለም፣ አንቺ እንደዚህ አድርገሽ፣ አንቺ እንደዚህ አድርጊ፣ አንቺ እንደዛ አንተ እንደዛ አድርግ ልትይ ነው። እሺ አታስጪኝ ምናምን እንደፈለግሽ መጮህ ትችያለሽ። እኔ ልጅ አልፈለግሽም ሳንቶ እንዲመጣ እንፈልጋኝ ይተዋል። በቃ ይኸውልሽ እኔ ምንም እያደረኩኝ አይደለም። በመጀመሪያ ደረጃ ሁለታችሁ ተስማሙ ብቻ ነው የፈለኩት። እንደፈለግሽ አድርገሽ ተርጉሚው። ነገር ማጣመም ልማድሽ ነው። መጀመሪያ እኔ ላንቺ ባለያም ነገረኛ ናት። ሁሌ የሆነ ችግር የምትፈጥረው እሷ ናት። ከዛ በኋላ ልክ አለመሆኗን የምታሳያት ቤቲ ናት። ለምን ለቱፋ በጣም ስለምታስብልን መጀመሪያ እኔ ለሱ ከሱ ጋር ኩሪ እኔ ነው ስለመጀመሪያ አይደለም እያወራሽ መጀመሪያ አንቺ እኔ ጓደኛ ነሽ። ለዛም ነው መጀመሪያ ብቻሽን ያናገርኩሽ እኮ። ይኸውልሽ አሁን ስለመጀመሪያው አታውሪብኝ 10 ጊዜ እንዴ መጀመሪያ ነበረብኝ ሁለታችሁ ተወሩ አፊን ዘግቼ መግባት ነበረብሽ። በቃ ሁለታችን ባለ ትዳር ነን። እኛ ራሳችን መፍታት እንችላለን። ራሳችን እንፈታዋለን። አንቺ አገባሽም ላንቺም ደስም እየወገኑ መሀል ላይ ገብቼ እኮ እያልኩሽ ያለሁት አታስታርኪን አንፈልግም። ምንም ነገር አንፈልግሽ ነበር እኮ ማርያም ይናደድ እኔ ራሴ አረጋጋዋለሁ በምችለው መንገድ እድሜ ልክ አሁን እኔና እሱ አላህ ብሎ እድሜ ሰጥቶኝ ብኖርና ወደፊት ልጆች ምናምን ቢኖሩን ወይ በቃ ብዙ አመት አብረን ተጋብተን ጸባይሽ እንዴት ነው የምትቀጥይው? ከሱ ጋር በዚህ ጸባይሽ ገና ሳትጋቢ እንደዚህ መሆን ከጀመርሽ ከተጋባችሁ በኋላ ነው በቃ ምን አገባሽ? ያገባሽ እሱ አንቺን ይመለከትሻል? አንቺ አይደለሽም እኮ የምታገቢው እኔ ነኝ የማገባው። አንቺ የኔ ጉዳይ ውስጥ ገብተሽ አታውቂም? አንቺ እንድገባ ስለፈለግሽ ነው የገባሁት። እንድገባ ስለፈለግኩኝ አይደለም። ህይወቴ ውስጥ ጣልቃ ትግቢ እያልኩሽ ነው። ሰምቼ አታቆሚኝ ነበር። ከዛ ሰውዬ ጋር መግባት ህይወትሽ ውስጥ ጣልቃ መግባት ቶፋና ያንን ሰውዬ ያ እንትን ያልሽ ነው ማለት ይሁን ማን እኔ ሳልፈልግ ህይወቴ ውስጥ ጣልቃ ገብተሻል አይደለ? ስለማያስፈልግሽ ነው ያ ሰውዬ እኮ እኔ ደግሞ እያልኩሽ አሁንም እኔ ስለማስብልሽ እንደዚህ አይነት ነገር ውስጥ እንዳትገቢ፣ ጭቅጭቅ ውስጥ እንዳትገቡ። ህመምሽን እንኳን በስነ ስርዓት እኮ ማሰማም አልቻልሽም። እንደዚህ ነው ማለት ፈልገ ነገ መጨቃጨቅ ከዛም የሆነ ሰላም ነን ስንል የሆነ ነገር መፈጠር ከዛ ነገር ላይ ችክ ማለት አብያሽ ነው። ለራስሽ ነው እንደወረፍት ማስጩ ተፈሽ ቀስኩ ወላምዳሽ እሺ አንቺ ተረጋጊ። የሆነ ትንሽ ነገር በተፈጠረ ቁጥር እዛ ነገር ላይ ችክ አትበይ። በቃ እለፊው። ታመሻል አይደለ? እያንዳንዱ ነገር ላይ የሆነ ምላሽ መስጠት እኮ አይጠበቅብሽም ወይ ያሰብሽው ነገር እንዳለ መናገር አይጠበቅብሽም። የሆነ በውስጥሽ መያዝ ልመጂ። በቃ ቢያንስ ህመም ላይ ነሽ አይደለ? ህመምሽ ማስታወቅ ተወስቶኝ እንዴት ነው በውስጤ? እሺ እኔ እኮ ነገ ጠዋት እሞታለሁ። እኔ ነገ ጠዋት ህይወት የለኝም። እንደዚህ ስትይ የባሰ እድሜሽን የምታሳጥሪው አንቺ ጋር ውስጥ ደግሞ አናቃጥልልኝ። ከማን ጋር ጨቃጨቃለሁ? እሺ እንደዚህ ነው። እሺ ተረጋጊ። አሁን ታውቃችኋል። በቃ አሁን ጥርጣሬ እንኳን እሱ እኮ አይፈረድም። ማርያም አሁን ነገር እኮ ያነሳሽበት እንዴት ከኪያ ጋር ከወንድምሽ ሚስት ጋር ወንድሙን አይደል አኖርልሽ ከወንድሙ ሚስት ጋር እንዴት እንደዚህ ያደርጋል? በጣም ለምንድን ነው ነገር ነው? ለምን እሺ ማለት ሰውየው ማስረጃውን አመጣልሃለሁ አለ። ለምን ነው የሚመጣው? ዝም ብሎ ነው በቃ። የዛን የነበረውን ፕሮግራም ለመበጥበጥ ነው የመጣው። አይታይሽም እንዴ? በጠበጠ ፕሮግራሙን ሄደ እኮ በቃ። ማስረጃ አምጣ ተባለ እኮ። የት አለ ማስረጃ አምጣ ሲባል መች አሳየ? የዛን እኮ ማስረጃ ቢኖር ያሳየ ነበር። ለምን ታጩ ታቂ ዝምሽ ኩልም ተጨምቂው እሱን በመጠበቅ ጉድማ ኩቢዳ እንደዚህ በሆንሽ ቁጥር የዋሰ ካንቺ ያራቅሽ ነው ያለሽው።
አይሻለ እንደዚህ ስለሆንሽ አሁን ተናዶ ገባተኛ በቃ ልቤ እኮ እንዴት እንደሚሆንላት አታውቂም እኮ ቢያንስ እመኙ አምነዋለሁ ከራሴ በላይ አምነዋለሁ ትንሽ ነገር ሁላ እኮ አስፈላጊ አልነበረም ግን በቃ የኔ ትንሽ ይዝም ማለት እሱስ አይደለም እንደዚህ አይነት ወሬ ተነስቶ ይቅርና እሱን ሲያዩብኝ ራሱ እንዴት እንደምሆን እኔ የማውቀው በቃ እንደዚህ ማድረግሽ የባሰ ካንቺ እንዲርቅ ነው የሚያደርገው እሺ ስለዚህ በቃ እሱን የሚያበሳጭ ነገር ምንም አታድርጊ እሺ እኔ ሁለታችሁን ለማጣላት ምናምን አንቺ እንደምታስቢው ምናምን አይደለም እሺ ሁለታችሁን እንድትስማሙ ነው የፈለኩት ወላንታሽ አይ እንግባ አንድ ላይ እሱን ድጋሚ ስለዚህ ጉዳይ ነው ያልሽ እኔ ከሌላ ነገር አይደለም ላንቺ ያሰብኩልሽ ነው አሁን እንደዚህ ታነሽበታለሽ ከዛ እሱም ይናደዳል ትጣላላችሁ አንቺም ደስተኛ አትሆኚ እሺ እሺ እየተረዳሽኝ ነው ግን